በስተመጨረሻም አብርሽ ወደ ቤተሰቦቹ ተቀላቀለ። እጅግ በጣም እልህ አስጨራሽ ክርክር ሲከራከሩ ነበር ሩታና ሄርሜላ። ግማሹ ሄርሜላ ቤት ይሄዳል፣ ግማሹ ሩታ ቤት ይሄዳል፣ ግማሹ ብዙ ቤት ይሄዳል ተብሎ እንግዲህ ሲጠበቅ የዋለው ቪዲዮ ተለቋል። ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ሁሌም የምታበረታቱኝ ፈጣሪ ሙሉ ጤና ከሀብት ጋር ይስጣችሁና ሩታ በስተመጨረሻም እንግዲህ እና ኤፍሬም ወደ ቤታቸው ሂደዋል። ነገ ጠዋት መተን አብርሽን እንወስደዋለን ብለዋል ማለት ነው። እናም ወጣ ብላ ሩታ ስትመለስ ሄርሜላ አብርሽን አቅፈው አጠገቡ ተቀምጣ ነበር። እንዴ ከመውጣቴ ምንድነው አጠገቡ የምትቀመጪው? እናንተ ቤተሰብ አይደላችሁም? ረፊ አትሏትም? ለምንድነው አንተስ እንደዚህ ቅርብ ብላ ስታስጨንቀህ ዝም የምትለው? ብላ አብርሽንም ቆጣ አለችው ማለት ነው። እናም አይዞሽ እየተንገበገብሽ ምናምን አለቻት ሄርሜላ ሩታን። ያኔ የቀናሽ ነው የምትሄጂው ወደ ቤትሽ እያለቻት ነው ማለት ነው። እና ሩታም ቤት ወስደዋለሁ ብላ ነበር። ነገር ግን ነዴብ እኛ ደክሞናል ለዛሬ እዚህ ደርና ነገ ምናምን ተባብለው ነው እንግዲህ የተለያዩት። ዳኒም በስተመጨረሻ ሄዷል፣ አድርሶ ብዙ ቤት ሄዷል። እና አብርሽ ያረፈው እንግዲህ ከብዙ ቤት ነው። በስተመጨረሻም ዴቭ ምንድነው ያለው? ከዚህ በኋላ ይቀመጥና እዚህ ሕክምናውንም ይከታተላል፣ ጸሎትም ይደረግለታል። ያው እንግዲህ ጸሎት ምናምን ሊያረጉብለት መሰለኝ። አይ ጸበል እንኳን ጸሎት ይደረግለታል ነው ያለው። አላቅም እንግዲህ ሃይማኖት ውስጥ መግባት አልፈልግም። ዝሮ እንደዛ ነው ያለው። እና የአብርሽ ጉዳይ ይህንን ይመስላል ዛሬ። ነገር ግን ደግሞ ሄርሜላ የዛሬን ይደርና ነገ እናስብበታለን ያለችው። ነገ ደግሞ ሌላ ጦርነት ሊፈጠር ነው ማለት ነው። ሩታና ኤፍሬም ይዘነው እንሄዳለን አንሄድም፣ ሌላ ጸብ፣ እነ ዴብ እነ ብዙም እዚሁ ይቀመጥ፣ ሌላ ጸብ። ነገር ግን እኔ እንደኔ ሄርሜላም እዛ ጋር ተቀምጣ፣ ሩታም እዛ ጋር ተቀምጣ፣ ዳኒም ሁሎችም እያሉ ጭቅጭቅ እየሰማህ እስከመቼ ነው? ጤና ጭቅጭቅ ነው ጥላቻ ነው ተብለሃል አይደለ? ስለዚህ ጓ ብለህ ራስህን ምርጫህን ተናግረህ ካላስከበርክ እስከመቼ ነው ይሄ ነገር የሚቀጥለው? እንደኔ የሚመ አንተ ከልጅና ከሚስት ጋር መኖር ከሆነ ፍላጎትህ፣ እዛ ከሆነ ሰላም የሚሰማ እዛ ጋር ሂደህ እሷ ብትንከባከበህ ብታበላ ብታጠጣ ይሻል ነበረ። ገባ? ግን አሁንም እዛ ጋር ተቀምጠህ ነገም ሌላ ጦርነት ሌላ ጭቅጭቅ ሊፈጠር ነው። ያንንስ እየሰማህ እስከመቼ ነው? መፍትሄውስ ምንድን ነው? መጨረሻውስ ምንድን ነው? ይሄ ነገር እጅግ አሳሳቢ ነው። ቀጣዩ ነገ አቀርብላችኋለሁ። ሰብስክራይብ አድርጉ። እናንተ ደግሞ ምንድን ነው የተሰማችሁ? ምንስ ነው ሀሳባችሁ? ከታች ላይ በኮመንት አስቀምጡልኝ። ወዳችኋለሁ። ሰላም ቆዩ። አንድ የረሳሁት ነገር ሄርሜላ በስተመጨረሻ ስማውቸው አደራ ጠብቂልኝ አብርሽን ብላ ለብዙዬ አደራ ሰታት። በስተመጨረሻም ሄርሜላም ሄዳለች። የቀሩት አብርሽ፣ ዴቭና ብዙዬ ብቻ ናቸው ቤት። ሌሎቹ ሁሎችም ሄደዋል። እናም አደራ ሰታት በስተመጨረሻም ሄዳለች። አብርሽ ግን እስከመቼ ነው እንደዚህ ብለ ራስን አስከብር። ሩታ ጋራ የመኖር ፍላጎት ካለ የት ነው ጥለሽ የምትሄጁ? ይዘሽኝ ሂጂ፣ አብርሽ እሄዳለሁ ማለት ነበረበት። ሲቀጥል ደግሞ ሄርሜላ ስትስምህ ዝም ማለት ነበረበት። ፍላጎት ከሌለ ነገሩ ሁሉ ወዴት እያመራ ነው? ህዝቡም ግራ እየተጋባ ነው። ቀጣዩን ነገ ጠብቁ።